አረሷም አልተነሳችም። በጣም አሟታል። ከውጭ ነው ቴካዌ አድርጌ አምጥቼ በብርጭቆ የገለበጥኩልሽ። በቃ ቆይ ቁርስ ሰራና እንበላለን። እንዴ ምን ማለት ነው? ለዚህ ነገር መፍትሄ የአጥንት መጥቀቅም ደርሶብኛል ይመስለኛል። ምን አለፋ ኪራዬ፣ ባጭሩ የሆነ ቋንጣ ነገር ሆኛለሁ። ዝም ብለህ ክራስ ረስ እኔ ሞትን ቢሆን ካንተ ጋር አብሬ መቅረስ ነው የምፈልገው። አውቃለሁ ጽጌ፣ አሁን ሁላችንም ደህና ነን። ምሩዬ፣ ትዳሬ ቤቴ ሲፈርስ እየታየኝ ነው። ምሩኔ ትዳሬ ማጣት አልፈልግም፣ ኪራን ማጣት አልፈልግም። ምን ማለት ነው? እንዴት መኮ ልታጫው አትችይም? አሁን ግን እሱን ላለማጣት ስለማደርጋቸው ነገሮች በሙሉ እየተበላሹብኝ ነው ያሉት። ምኑ? አይ በቃ ያው እኔ ኪራ እንዲወደኝ ብቻ ነው የምፈልገው። ለዛ ሶሲን ደህና አድርጌ እቀጣታለሁ። ከዚህ በኋላ በህይወቴ እንዳትገባ ለመጨረሻ ጊዜ አስጠነቅቃታለሁ በማለት እንግዲህ መጠነኛ ቅጣት ልትቀጣ ያሰበችው ጽናት በጸጸት ወርቃለች። የበርበሬው ጥናት የጎዳት ሶሲም ዛሬ ላይ በግሉኮስ ሐኪም ቤት ትገኛለች። ጽናትም በራሴ ጥፋት እኮ ትዳሬን አተርፋለሁ በማለት በማይሆን ሀሳብ ይሄውና ትዳሬን ላፈርሰው ነው። እባክህን ፈጣሪ ሆይ እኔ ይሄ ነገር እንዲከሰት በፍጹም አልፈለኩም ነበረ። አነስተኛ ቅጣት ብቻ ልቀጣት ነበር ያሰብኩት። እባክህን ፈጣሪ ሆይ እባክህን እያለች እየተማጸነች ነው የምትገኘው። ኪራ ይሄን ነገር ቢያቅብኝ ምን ሊለኝ ይችላል እያለችም እየተጨነቀች ትገኛለች። ፍቅርና እልህ የምናደርገውን እንድናውቅ አያደርገንምና ሰኒም ወደ ጆከር ቦታ አምርታ ነበረ። ማለትም ስራ ቦታው እዛም እንደሄደች ሂጅ እንጂ እዚህ ምን ትሰሪያለሽ ቢላትም እንዲሄድ ፈልግሃት ማለት ነው በማለት ካጠገቡ በሄደች ሰዓት እንግዲህ ባለፈው የተጣሉባት ልጅ መታ ከሰኒ ጋር ተያይዘዋል። አጋጣሚ ደግሞ በሰኒ ስልክ ላይ የቀድሞ ፍቅረኛዋ ክብሮም ደውሏል። በዚህ መሀል ጆከርና ሰኒ መሀል እንግዲህ ግጭት ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት ጽናት ድራማ 252 ነው። በባለፈው ፓርት ላይ እንግዲህ እንዳየነው ሶሲን እቀጣታለሁ በረሮ ገብታለች በማለት ለቲና በመናገር እንግዲህ በከሰል አቀጣጥላ በርበሬ አጥና በሩን ዘግታባት ነበረ እየወጣችው። እንግዲህ እስኪ ምን ላይ ደርሳ ይሆን በረሯን እናያት በማለት ወደ ሳሎን ስትመጣ እዛው ነበር በርበሬው አጥኖ እሷንም እዛው ያስተኛት። ቲናም ልታያቸው ብትመጣም ቲናም የበርበሬው የጭሱ ተካፋይ ሆናለች። እነ ቅዱስም እንግዲህ በር የሚከፍትላቸው ቢያጡ እንኳን በአጥር ላይ ዘለው ነበር እንግዲህ ወደ ቤት እየገቡት። እንደገቡም እንግዲህ በጣም ደንግጠው ነበረ። መጀመሪያ ጽናትን ነበረ ሊያነቃት የቻለው። ከዛም እንዲሁም ቲና ትነቃለች። የሶሲ ነገር ግን እጅግ ከበድ ያለ ስለነበረ ወደ ሐኪም ቤት ነበረ በአፋጣኝ ይዟት የሄዱት። ጽናትም እዛው እየሳለች ነበረ። ፈጣሪ ሆይ ይሄ ነገር እንዲፈጸም በፍጹም አልፈልግም፣ እንድትጎዳ እኮ አልፈልግም፣ እንድትቀጣ ብቻ ነው የፈለኩት ነበር፣ ይሄ እንዲሆን ጭራሽ አልፈልግም፣ ምነው አምላኬ እያለች ነበረ። አንዳንድ ጊዜ ጉድጓዱን አርቀሃት ቆፍር፣ አንተ ልትገባበት ትችላለህ ለህና ይባላል። እንግዲህ ለሶሲ የተዘጋጀው የበርበሬ እጥነት ይሄው ጽናትንም እንዲሁም ደግሞ ቲናንም ሊያጋድማቸው ችሏል። በሶሲ ቶሎ አለመንቃት ጽናት እጅግ በጣም ነበረ የደነገጠችው። እንግዲህ ኪራም እየተንከባከባት ነበረ። ጁስ ያመጣ ለቲናም እንዲሁም አብሮ ነበር ያመጣላት። ጽናትም እንጂ ተጠቀሚ በማለት ይሰጣታል። ደህና ነሽ ያሁን በማለት እንግዲህ እንክብካቤውን ቀጥሏል። ጽናት ግን ደህና ነኝ ግን ራሴን ይዞኛል፣ በቃ እንደ ልቤ ነው ራሴ ላይ የሚደውልብኝ በማለት ነው የነገረችው። ምክንያቱም አሁን እዚህ ጋር እንዴት ሆነ የሚለው ነገር ምን አጋጥሟቸው ነው እንዴት ነው የተነሳው የሚለው ነገር ሲፈጠር እንግዲህ ያው ጽናት ጥፋተኛ እንደሆነች ሲያቅ ኪራ ምን ይለኛል ብላ ነው የምታስበው ጽናት አሁን ጋር። ያው ኪራም ሁሉንም ነገር ተሶሲ ሰምቷል። ነገር ግን ማመን አልቻለም። ሶሲን ሊያምናት ፈቃደኛ አይደለም። ቲናን ጠይቋት ነበረ። ቲናም እንግዲህ ወሬ መደበቅ አይመቻትም እና ቤት ውስጥ በረሮ አለች እንጠናት ብላ እኮ ነው ጽናት አውቃ አይደለም እንዴ ያደረገችው በማለት ትነግረዋለች። እሱም እንግዲህ
ልትነግሪኝ የፈለግሽው ነገር አለ ወይ በማለት ጠይቋት ነበር። አይ በቃ ምንም አይደለም፣ ብትጠይቀኝ እኮ ያን ጊዜ ወደውኑ ነበር የምትጠይቀኝ፣ አሁንማ እኮ ተረሳ ቆየ በማለት እንግዲህ ታስተባብላለች። አይ ግን ሶሲ ምን አለች ጽናት ብትለው ጽናት ድንገተኛ ክስተት እንደሆነ ነው የተናገረችው። ሶሲ ግን ያለ ነገር ነው በሙሉ የተናገረችው። ጽናት እንግዲህ እጅግ በጣም ፈርታለች። ሶሲ እንደነገረችውም ነግሯት ነበር ለጽናት። ጽናት ግን ምንም ነገር ብትነግርህ እንዳታምናት እሺ፣ እሷ ተዋሻለች፣ ዛሬም ውሸት ትደባልቃለች በማለት ነው እንግዲህ የተናገረችው። አሁን ላይ ጽናት እጅግ እየተጸጸተች ነው የምትገኘው። ምክንያቱም እሷን ከኪራ ለማራቅ ብላ እንዲሁም ደግሞ ተከታተላት ስለነበረ ለምን ትከታተለኛለች የሚለው ሀሳብ እንዲሁም ደግሞ ኪራና አሁንም ድረስ እንደምትፈልገው ስለገባት ትዳሬን ለማዳን በሚል ሰበብ ነበር ይሄ ሁሉ ነገር የተፈጠረው። ነገር ግን አሁን ላይ ከሷ የማይጠበቅ ነገር ነው እያደረገች ያለችው ጽናት። እስካሁን ደግና ሩህሩህ እንደውም አዛኝ ነበረች። አሁን ላይ ግን ያደግነቷ የዋህነቷ እያጠቃት ሲመጣ ራሷ ወደ ክፋት እየተቀየረች ነው የምትገኘው። ሌላው ደግሞ የጆከር ከስተመር ናት። የጆከር ከስተመር እንግዲህ ከዛ በኋላ መታ ስለማታቅ ዛሬ ላይ ሰኒ ይዛ ስለነበረች ለምን ማትሄጂው ይደብርሽ እንደው እዚህ ምናምን እየተባባሉ እንግዲህ ከብዙ ቀልድና ጨዋታ በኋላ በቃ ሊሄድ ብላ ስትሄድ ስልኳን ጥላ ትሄዳለች። ልክ ሰኒ በሄደችበት ቅጽበት ነበር እንግዲህ ከስተመሯ የመጣችና የተቀመጠችው። ከስተመርህ ስልክ ጥሎ ሄዷል በማለትም ስልኩን እንግዲህ የሰኒን ስልክ አንስታ ትሰጠዋለች። ወይ ስልኳን ረስታ ሄደች፣ ባለቤት የመታ ነበር አሁን ለመጣሽ በማለት ሁለተኛ ምጻ እንዳትመጣ አስጠንቅቆ ቢነግራትም እሷ ግን የሞተ ወንድሜን ትመስላለህ በማለት ስለ ህይወቷም አንዳንድ ነገር ትነግረውና ያዝናል። ምን ሆነ ነው የተከዝከው? የት ሄደ ነው በሀሳብ ብትለውም አይ አለው ግን ለምን ነገርሽ በማለትም ይናገራታል። በዛ መሀል እንግዲህ ሰኒ ስልኳን ረስታ ስለነበር ትመለሳለች። እጅግ በጣም ነበር የተናደደችው። ሂጂ ያልከኝ እሷን ለመቀበል ነበር ወይ? እኔ እኮ አውቄ ነበር ድሮም በማለት እንግዲህ ትናገረዋለች። ስልኩን እንግዲህ ጥላ በሄደችበት ሰዓት ክብሮም ደውሎ ነበረ። ክብሮም የደወለውም እንግዲህ ስልክ ያየዋል። ስልክ ተደውሎልሽ ነበር በማለት ይነግራታል። አሁን ላይ ሶሲ ክብሮምን አትፈልገውም። ጆከር ግን ልትፈልገው ትችላለች። ለምንድን ነው የማይተዋት? በፍቅር የማይሆን በሰላም የማይሆንለት ከሆነ ከዚህ በኋላ በጸብ ነው ማሳየው በማለትም እንግዲህ ዝቷል። ምክንያቱም ሰኒም አሁን እዚህ ጋር ጥፋት የለባትም። ምክንያቱም ያስመስላል ነገሮች በእርጋታ ካላዩቸው በስተቀር እንደዚህ ሲደጋገሙብን የእውነትም ይመስለናል። እንደገና ደግሞ ባፈቅር ነው ሰው ላይ ግዴታ ያው ቅናት ስላለ ልንቀና እንችላለን። እንደገና ደግሞ እንደዚህ አንዳንድ ነገሮች ሲገጣጠሙ በፍቅረኛችን ላይ አመኔታን እናጣለን። ጆከር ላይ አሁን ያቺ ከስተምሩ ለምን መጣች ብላ ብትናገርም ነገር ግን ደግሞ የክብሮም እሷ ጋር መደወል ምንም ፋይዳ የለውም። ነገር ግን ጆከር በዚህ ተበሳጭቷል። ጆከርም ጋር ሆነን ስናየው ያው ለጆከር ይመስለዋል እንጂ ሰኒ ጋር ጥፋት የለም። ምክንያቱም እሷ አትፈልገውም፣ እሱ ነው የሚደውልባት። እንዲሁም ደግሞ ጆከር ካስተምሩ እሷ እየመጣችበት እንጂ እሱ እንደማይፈልጋትና ከሚስቱ ውጪ ከሰኒ ውጪ ማየትም መስማትም እንደማይፈልግ ይነግራታል። ነገር ግን በመሀላቸው ጥርጥርን ፈጥሯል። በሌላ በኩል እንግዲህ ምሩ ወደ ጽናትን ቤት ሄዳለች። የተፈጠረውን ነገር ሰምታ ማለት ነው። በሄደችም ሰዓት እንግዲህ ምን ሆነሽ ነው በማለት ጠይቃት ነበረ። ጽናት አሁን ላይ ጸጸት ላይና እንዲሁም ደግሞ ራሷን ወቀሳ ላይ ስለሆነች የምታወራውንም አታውቅም። ምንድነው ምን የተፈጠረ ነገር አለ ብላ ስትጠይቃት ምንም ነገር የተፈጠረ ነገር እንደሌለ ነገር ግን ትዳሬን በራሴ ምክንያት ላጣው ነው በማለት ነው እየነገረቻት። በቀጣይ ቪዲዮ ደግሞ እንግዲህ ምን እንደሚከሰት ተከታትዬ ማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።